ቤተሰብ በዛሬ ቪዲዮ ማይክሮሶፍት ወርድ ላይ የማሳያችሁ ሪል ወርድ ላይ ወይም ስራ ዓለም ላይ የሚያጋጥማችሁን በፕራክቲስ ቤዝድ በሆነ መንገድ ማይክሮሶፍት ወርድ አስተምራችኋል ወይም አሳያችኋለሁ ማለት ነው። መጀመሪያ ላይ የምንመለከተው አዲስ የማይክሮሶፍት ወርድ ፋይል እንዴት አድርገን ክሬት እንደምናደርግ፣ ከዛ ክሊክ አድርጋችሁ በኋላ የፈልጋችሁበት ቦታ ይወስዳችሁ እንዴት አድርጋችሁ ሴቭ እንደምታደርጉ፣ እንደዚሁም ደግሞ ስሙን እንዴት አድርጋችሁ መስጠት እንደምትችሉ የማሳያችሁ ይሆናል ማለት ነው። በሁለተኛ ደረጃ ደግሞ ቴክስት ፎርማቲንግ፣ ይሄም ማለት ቴክስታችንን ሰሌክት ካደረግን በኋላ ቦልድ ማድረግ፣ ኢታሊክ፣ አንደር ላይ እንዴት አድርጋችሁ እንደምታደርጉ አሳያችኋለሁ። በሶስተኛ ደረጃ ደግሞ የምንመለከተው የፎንቱን ስታይል እንዴት አድርገን መቀየር እንደምንችል፣ የፎንት ሳይዝ ወይም የቴክስቱን ሳይዝ ማሳነስ ማተለቅ እንዴት አድርጋችሁ መቀየር እንደምትችሉ፣ እንደዚህም ደግሞ የቴክስቱን ከለሩ እንዴት አድርጋችሁ መቀየር እንደምትችሉ የማሳያችሁ ይሆናል ማለት ነው። አራተኛ ላይ የምንመለከተው የቴክስት አላይመንት ነው። ወይንም ቴክስቱን በስተግራ በመካከል ወይንም በስተቀኝ በኩል እንዴት አድርጋችሁ የተቀመጠበትን ቦታ የምታስተካክሉበት ወይም ቴክስት አላይመንትንም የማሳያችሁ ይሆናል ማለት ነው። በመጨረሻ ደግሞ የምንመለከተው ማይክሮሶፍት ወርድ ዶክመንት ላይ ሊስት ወይም የሆነ ዝርዝር ሀሳብ ሲኖር እንዴት አድርጋችሁ ነው የምታስቀምጧቸው። ለምሳሌ እናንተ ኖት ምናልባት ደብተራቸው ላይ ሲጽፉ አንደኛ ሁለተኛ ብላችሁ የምዘረዝሯቸውን ወይም በቡሌት ስታይል የምታደርጓቸውን እንዴት አድርጋችሁ ነው የምታስቀምጡት የሚለው ነገር የማሳያችሁ ይሆናል። ወይም ቡሌቲንግ እንመለከታለን ማለት ነው። ይህ ቪዲዮ ለተማሪዎች እንደዚሁም ደግሞ ስራ ላይ ያላችሁ ሰዎች ይሆናቸዋል። በተለይ ለጀማሪዎች ማይክሮሶፍት ወርድ ላይ ቤዚክ ኦፍ ኮምፒውተር ስኪል እየተማራችሁ ላላችሁ ሰዎች ይህ ቪዲዮ በጣም ወሳኝ ነው። ቪዲዮን እስከ መጨረሻው ድረስ መከታተል እንዳትረሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። መጀመሪያ ላይ የምንመለከተው እንደምትመለከቱት ክሬት ኒው ዶክመንት ኤንድ ሴቭ ኢት ይላል። አዲስ ማይክሮሶፍት ወርድ ዶክመንት ክሬት እናደረግና ከዛም በኋላ ሴቭ እናደረጋለን። እንዴት ነው የምናደረገው የሚለውም እዚጋ ተገልጾልናል። መጀመሪያ ማይክሮሶፍት ወርድ ዶክመንት ከፍታላችሁ። ከዛም በኋላ ብላንክ ዶክመንት የምትለዋን ትጫናላችሁ። ከዛም በኋላ የፈለጋችሁን ቴክስት ጽፉና እዚጋ ጀስት ስለ ሆቢያችሁ ስለእናንተ ስለምትወዱት ነገር ማለት ነው። ከዛ መጨረሻው ላይ ሴቭ እናደረጋለን ማለት ነው። ሴቭ ለማድረግ ፋይል ላይ እንገባለን። ከዛ ሴቭ አስ የምትለውን እንጫንና የፋይሉን ስም ሰጥተን ዶክኤክስ ብለን ሴቭ እናደርጋለን ማለት ነው። እዚጋ ምን መሰላችሁ ላሳያችሁ። ማለት ክሬት ስታደርጉ ማይክሮሶፍት ወርድ ዶክመንት በተለያየ መንገድ ነው። ነገር ግን እዚህ ጋር በሚያዘን መሰረት ከሆነ ምናደርጋለን? ሰርች ማድረግ እዚህ ጋር እንመጣና ሌፍት ክሊክ እንጫናለን። ከዛም በኋላ ወርድ ብላችሁ መጻፍ ነው። WORD ብላችሁ ጽፉ። ወርድ 2007 2016 2013 ወይም 2021 እስከ 24 ድረስ አለ። እነኛ ሊመጡላችሁ ይችላል። እኔ ጋር የመጣው 2016 ነው። ይህም ማለት የማይክሮሶፍት ኦፊስ ቨርዥኑ 2016 ስለሆነ ነው። እናንተ ጋር ምናልባት 2007 ሊሆን ይችላል። ተመሳሳይ ናቸው። የተለየ ነገር ስለሌለው እናንተ ወርድ 2016 እንደዚህ ነው የሚለው። እናንተ ጋር ያለውን ተጫኑት። ይሄ ሌፍት ክሊክ ጫነዋለሁ ማለት ነው። ከዛ እንደምትመለከቱ እንደዚህ ይመጣላችኋል። በስተግራ በኩል ነው የምትመለከቷቸው። በአጠቃላይ ከዚህ በፊት የማይክሮሶፍት ወርድ ፋይል ክሬት ያደረጋችኋቸው የከፈታችኋቸው ፋይሎች ይቀመጣሉ በስተግራ በኩል። እዚጋ የምትመለከቱት ደግሞ ብላንክ ዶክመንት የሚል ያለ ይሄ ነው የምንጫነው እኛ። እና የምትመለከቷቸው ሌሎቹ ግን ቴምፕሌቶች ናቸው ለተለያዩ ፐርፐዝ የምንጠቀምባቸው። ለምሳሌ ካርድ የምትለዋ የምንጫናት ለልደት ሊሆን ይችላል። ብቻ በተለያየ መንገድ ለቢዝነስ ካርድም ሊሆን ይችላል። እነዚህ የምትመለከቷቸው ቴምፕሌቶች ናቸው። እነዚህ ሌት ተጭናችሁ ከዛም በኋላ እናንተ ምንድነው የምታደርጉት? ኤዲት ማድረግ የሚገባችሁ ወይም ከስተማይዝ ታደርጉና ከዛ ወደ እናንተ ታምቷላችሁ። ለምሳሌ ቴንኪው የሚላለ እዚጋ የፈልጋችሁ ማድረግ ትችላላችሁ ማለት ነው። ወደኋላ ልመለስ። እኛ የምንፈልገው ብላንክ ዶክመንት ስለሆነ ብላንክ ዶክመንት የምትለዋን እንጫናለን ማለት ነው። እንደምትመለከቱ የማይክሮሶፍት ወርድ ፋይል ከፍተናል። ሰዎችኛውን ስላሸላጥፋት ወይ እንደዚህ ሆነች። ከዛ እናደርጋለን ጀስት የፈልጋችሁትን ሆቢ ትጽፉና ሴቭ አድርጉት ተባለው። እኔ አውቶማቲካሊ ጀስት ቴክስትን በማይክሮሶፍት ወርድ ጄኔሬት የሚያደርግ ኮማንድ አለች። እኩል ይሆናል ተኮምፒውተር ኪቦርዳችሁ ትጫናላችሁ። ከዛም በኋላ RAND ከዛም በኋላ shift ትጫኑና 9 ቁጥርና 0 ቁጥር ላይ ያሉትን ኦፕን እና ክሎዝ ብራኬት ትጫናላችሁ ማለት ነው። በመካከላቸው ምንም አይነት ስፔስ የለም። ከዛ ተኮምፒውተር ኪቦርዳችሁ ኢንተር ኬ ስትጫኑት እንደምትመለከቱት ቤተሰብ አውቶማቲካሊ ፓራግራፍ ጄኔሬት አድርጎልና ወይም ቴክስት ሰጥቶናል ማለት ነው። ሁሉንም እኔ ከምጽፍ ጀስት እንደዚህ ባደርግ ይሻለኛል ብዬ ነው ፋሚሊ። እዚህ ጋር እንደምትመለከቱት ጽፍ ያለው ማለት ነው። ይሄን ከጻፋችሁ በኋላ ጀስት ይሄ ሆቢ ቢሆን ብዬ ባስብ ምን አደርጋለሁ? ሴቭ አድርጉ ተባልኩት አይደለም። ፋይል ላይ ይገባና እችኛዋን ጫናታለሁ። ከዛም በኋላ ሴቭ አስ ነው የምትለዋን የምጫነው። በነገራችን ላይ መጀመሪያ ጊዜ ከሆነ ሴቭንም እንዲሁም ሴቫስን ብትጫኑ ተመሳሳይ ነው የሚሆኑት። ሎኬሽን የሚያስመርጠን ሴቫስን ተጫንኩት። እዚጋ የምትመለከቷቸውን ከዚህ በፊት ሴቭ ያደረኩባቸው ኮምፒውተር ላይ ያሉ ፎልደሮች ወይም ሎኬሽኖች ናቸው። ግን ሌላ የምፈልግ ከሆነ ብራውዝ የምትለዋን ተጫኗት እና ከዛ በስተግራ በኩል ነው የምትመለከቷቸው። በጣም ብዙ አሉ። ለምሳሌ ሙዚክ ላይ፣ ፒክቸር ላይ፣ ቪዲዮ ላይ፣ ሎካል ዲስክ ላይ ፈለጋችሁ ቦታ ማስቀመጥ ትችላላችሁ። እኔ ለምሳሌ ፒክቸር ውስጥ ላስቀምጣ ፒክቸር የምትለዋን ልጫናት እና ከዛም በኋላ እዚጋ እንደምትመለከቱ ፋይል ኔም ብሎ መጀመሪያ ላይ
ወርድ ላይ ያለች የጻፈችውን አምጥቶልኛል። ነገር ግን ይሄ ላጥፋው። ይሄ ሌፍት ክሊክ ጫንና በባክስፔስ ጫነዋለሁ ማለት ነው። ወደኋላ ስጫን ባክስፔስ ጫን ያጠፋልኛል እንዳለ። ከዛ ስሙን ስጥ ተብለናል። ስማችን ማን ነበር የሚለው ማይ ሆቢ ነው። ማይ ሆቢ ዶት ዶክስ ማይ እና ሆቢ ብለን እንጽፋለን። እዚ ጋ ግን ጀስት ማይ ሆቢ ብለን ዶክስ አንልም። አንጽፍም። ምንድነው ዶክስ የምጽፈው? እዚ ጋ ነው የምጽፈው። ሴቭ አስ ታይፓችን ወርድ ዶክመንት ነው ማድረግ ያለባችሁ። ምናልባት ለምሳሌ ፒዲኤፍ ቢሆን ይሄ ወደ ፒዲኤፍ ፋይል ይቀየራል። ይሄ ማለት ማይ ሆቢ ዶት ፒዲኤፍ ነው የሚሆነው። ነገር ግን ይህን ክሊክ አድርገን ድጋሚ ወርድ ዶክመንት የምትለዋ ባይ ዲፎልት ዶክስ ነው የምትለው ማለት ነው። ስለዚህ እሱን መርሳት የለባችሁም። እዚጋ መጻፍ የጠበቀችባችሁም ሴቭ አስ ታይፓችሁን ብቻ ግን ይሄንን መቀየር ይኖርባችኋል ማለት ነው። ከዛን ሴቭ የምትለዋን ትጫኗታላችሁ ማለት ነው። ለምሳሌ ይህን ክሎዝ ባደርገው ይህን ፋይል የት ነው የማገኘው? ያስቀመጥኩበት ቦታ ማለት ነው። ሎኬሽን መርጬ ምናምን ሴቭ አድርጌለታለሁ። ያስቀመጥኩት ደግሞ የት ነው? ፒክቸር ውስጥ ነው። ምን አደርጋለሁ? ፋይል ኤክስፕሎረር ይከፍታል። ፋይል ኤክስፕሎረር ብለን የምንጠራው ይሄ ነው የምትመለከቱት። አለበለዚያም ሰርች ማድረጊያው ላይ ገብታችሁ ፋይል ኤክስፕሎረር ብላችሁ መጻፍ ነው። ከዚህን መጫን ነው ይጠበቅባችኋል። ወይንም በሾርት ከት ኮምፒውተር ኪቦርዳችሁ ዊንዶው የተጫኑና ሌተር ኢ ስትጫኗት እንደምትመለከቱት ፋይል ኤክስፕሎረር ይከፍትልኛል ማለት ነው። ከዛም በኋላ ፒክቸር የሚለውን በዚህ በግራ በኩል ያለች ፒክቸር የምትለውን ስትጫኗት እዚጋ ጀስት ማይ ሆቢ የሚል ትፈልጋላችሁ። እንደምትመለከቱት ነው ማይ ሆቢ። ይሄኛውን ሁለት የሌፍት ብቻ ነው ክሬት ያደረኩት ፋይል ይከፈታል። ይሄው እንደምትመለከቱት። ምናልባት እዚጋ አንዳንድ ቼንጅ የምጽፉት ነገር ካለ ለምሳሌ ሄሎ ወርልድ ብዬ ብጽፍ ይሄን እዛው ላይ እንዲያስቀምጥልኝ ምንድነው ማድረግ ያለብኝ? ፋይል ላይ ገባና ሴቭ የምትለዋን መጫናት እንጂ ሴቭ አስ መጫን የለባችሁም። ይሄው ሴቭ የምትለዋን ተጭኛታለሁ። ልዝጎ ለምሳሌ አሁን ድጋሚ ክሊክ ባደረገው ብከፍተው ሄሎ ወርድ የምትለው አላው ላይ ተጽፋ እናገኛታለን ማለት ነው። በዚህ መንገድ ማይክሮሶፍት ወርድ ፋይል ክሬት አድርጋችሁ ከዛም በኋላ መጽሐፍ ጽፋችሁ ደግሞ ሴቭ ማድረግ ትችላላችሁ ማለት ነው ፋሚሊያን። ሁለተኛ ላይ ስንመጣ ደግሞ እዚህ ጋር እንደምትመለከቱት ፎንት ፎርማቲንግ ነው የምናደርገው። ቴክስቱን ቦልድ ማድረግ፣ ኢታሊክ፣ አንደርላይን እዚህ ጋር የተቀመጠ እንደምትመለከቱ ታይፕ ሴንቴንስ ቢሎ የሆነ ሴንቴንስ ጻፉ ይለናል። ከዛም ሰሌክት ዘ ፈርስት 3 ወርድስ የመጀመሪያዎቹ 3 ወርዶች ሰሌክት አደረጉና ከዛም በኋላ ኮንትሮል ተጭናችሁ ቢን ተጫኑ ነው የሚለው። ይሄ ቦልድ ለማድረግ ሾርት ከት የምንጠቀምበት ነው። እሱንም ሾርት ከት እንዴት እንደምታገኙት ማሳያችኋለሁ። ኢታሊክ ለማድረግ ኮንትሮል ፕላስ አይ ናት። አንደርላይን ለማድረግ ኮንትሮል ፕላስ ዩ ናት። እነኚህ በተለይ ስራ ስትሰሩ በጣም በፍጥነት ስለሚጠቅሟችሁ እነኚህ ሾርት ከቶችን ያዟቸው። ቅድም የጻፍነው ላይ ማይክሮሶፍት ወርድ ክሬት ያደረግነት ሴቭ ያደረግበታል ያለ እሱ ላይ እንግባና ይሄ ማለት ነው። ይሄን አፕላይ እናድርግ። ለምሳሌ የመጀመሪያዎቹን 3 ወርዶች ነው የተባልነው አይደለም። ቪዲዮ ፕሮቫይድ እና የፖርፉል የምትለዋን ሰሌክት አድርጋቸው። መጀመሪያ ላይ ሰሌክት ለማድረግ ምን መሰላችሁ የምታደርጉት? ለምሳሌ ከርሰራችሁ እንጠጠጥ የምትለው እዚች ጋር ያለችው አለች አይደለም። እሷ እዚጋ ከሆነች ይሄን ወደ ሌፍት አመጣዋትና እዚጋ ሌፍት ክሊክ ጫኑ። እዚጋ የነበራችሁ ወደዚህ ትሄዳለች ማለት ነው። ከዛ ሰሌክት ለማድረግ ሌፍት ክሊክ ጫን ብላችሁ እንደምታደርጉት ወደ ቀኝ መጎተት ነው፣ ተግራ በኩል ከሆነች። ነገር ግን ከርሰራችሁን እንጠጠጥ የምትለው በስተግራ ከሆነች እዚጋ ታስገቧታለች። ሶስቱን አልፈለግ ነው እኛ ወደኋላ ሶስቱ ሰሌክት ለማድረግ እዚጋ ከርሰሬን አስገባትና ሌፍት ክሊክ ጫን ብዬ ወደኋላ ጎትተዋለሁ ማለት ነው። ይሄን መርሳት የለባችሁም። ሰሌክት አደረግን ምን አድርጉ ነው የሚለን? ቦልድ ነው የመጀመሪያዋ ቦልድ አድርጉት ነው የሚለን። ቦልድ ለማድረግ ከፈለጋችሁ መጀመሪያ ከላይ የምትመለከቷቸው ታቦች አሉ፣ ኢንሰርት፣ ዲዛይን ምናምን የሚሉት ሆም የምትለዋ እዚች ማለት ይገባላችሁ። ሌፍት ክሊክ ጫኑና ከዛም በኋላ ቢ ይህን ስትጫኗት ቦልድ ያደርግላቸዋል። እላው ላይ ከርሰሩ ስናስቀምጠው ራሱ ሾርት ከት አለ። ምንድነው? ሜክ ዩር ቴክስት ቦልድ ለማድረግ ኮንትሮል ተጭናችሁ ቢ ነው። ኮንትሮል ተጭኔ ቢን ስጫን ተመልከቱ ቦልድ ያደረገልኝ። ድጋሜ ስጫነው ኮንትሮል ተጭኔ ቢ ሳደርገው ይጠፋል። ከፈልጋችሁም ደግሞ በመውዛችሁ እዚጋ ሌፍት ክሊክ ጫኗት፣ ይሄ ቦልድ ያደርግላችኋል። በሾርት ከት ማድረግ ትችላላችሁ ማለት ነው ቤተሰብ። ምናልባት ቴክስቱ የማይለያችሁ ከሆነ ትንሽ ሳይዙን ጨመር ላድርገች ነው ሰሌክት አድርጋትና ሳይዛችን አይ ቲንክ 20 እናርጋት። 20 ይበዛል ግን 18 ይበቃል። የመጀመሪያው 3 ወርድ ስለተባለን ይሄን 3 ሰሌክት አደርጋለሁ። በሾርት ከት ኮንትሮል ተጭናችሁ ቢ፣ ይሄ ቦልድ ያደረገልን ማለት ነው። ቀጣዩ ጥያቄያችን ነው ይላል ሰሌክት ዘ ኔክስት 3 ወርድስ ፕረስ ኮንትሮል ፕላስ አይ ወይንም ኢታሊክ ለማድረግ ነው። ቀጣዮቹን 3 ወርዶች ማን ዌይ ቱ እና ሄልፕ የምትለዋን 3ቱን ሰሌክት እናደርጋለን። እንደምትመለከቱት ሌፍት ጫንና ወደዚህ ጎተዋለሁ። ይሄው ሰሌክት አደረኩትኝ። ኮንትሮል ተጭናችሁ አይ ስትጫኗት ሳትለቁ ማለት ነው። ሁለቱንም ባንድ ላይ ተጫኗቸው ሰሌክት ኢታሊክ ያደርግልኝ። ቴክስቷ ሳይዟ እንደምትመለከቷት ምን ሆነች? ተንጋደደች ወይንም ተንሻፈፈች አይደለም። ሽንፍፍ እንድትል ወይም ስላሽ አግሪም ነገር እንድትሆን ኢታሊክ እንጠቀማለን። የመጨረሻው ደግሞ የቀጣዩትን 3ቱን ወርዶች መርጣችሁ
ምን አድርጉ ይለናል? አንደርላይን ወይም ከታይ እንዲያሰምርበት ነው። ከስራችን እዚህ ጋር እናስገባለን። ዩ ፕሩቭ እና ዩር የምትለዋን ሰሌክት እናደርጋቸዋለን ሶስቱን ወርዶች። ከዛን ኮንትሮል ተጭናችሁ ሌተር ዩ ስትጫኑ እንደምትመለከቱት ከታይ ያሰምርልናል ማለት ነው። እንደነገርኳችሁ እዚህ ጋር ሰሌክት ማድረግ አለባችሁ ግዴታ እነኝህን አፕላይ ለማድረግ። ሰሌክት ስታደርጉ ደግሞ ባሳያችሁ መንገድ ሰሌክት ማድረግ ይኖርባችኋል። አሁን የሰራነው ነገር እንዲያስቀምጥልን እዛው ኮምፒውተራችን ላይ ግዴታ ሴቭ ማድረግ አለብን። ፋይል ላይ ገብታችሁ ሴቭ የምትለዋን መጫን፣ አለበለዛም እዚህ ጋር ኪዊክ አክሰስ ቱልባራችሁ ላይ ይቺ ምልክት ሴቭ ለማድረግ የምንጠቀምባት። እሺ በሾርትከት ኮንትሮል ተጭናችሁ ሌተር ኤስ ናት፣ አለበለዛም ይሄን ስትጫኑት ሴቭ ያደርግልናል ማለት ነው። ታስክ 3 ላይ ደግሞ ስንመጣ እንደምትመለከቱት ቼንጅ ፎንት ሳይዝ ኤንድ ከለር ይለናል። ስለዚህ የቴክስቶቹን ምናቸውን የምንቀይረው ሳይዛቸው፣ እንደዚሁ ደግሞ ከለራቸውን እንቀይራለን። በጣም ቀላል ነው፣ አሳያችኋለሁ። እዚህ ጋር እንደምትመለከቱት መጀመሪያ ታይፕ ዩር ፉል ኔም ሙሉ ስማችሁን ጽፋላችሁ። ከዛም በኋላ ሰሌክት ቴክስቱን ስመርጡና ፎንት ስታይሉን ወደ ኤሪያል ትቀይሩታላችሁ። ፎንት ሳይዛችን 18 እናደርጋለን። ከለሩን ከዛን ወደ ብሉ እንቀይረዋለን፣ ደስ ከነበረበት ከለር ማለት ነው። እዚህ ጋር እንመጣለን። ከታች በኩል ዝቅ ልበልና ሄሎ ከታች እዚህ ጋር ልምጣና ለምሳሌ እንደምትመለከቱት የፈለገኝ ቴክስት ጽፋለሁ፣ ግን ጻፉ የሚለ ምንድነው ፉል ስማቸው ነው። ፉል ኔም ከሆነ የራሳቸውን ስም ነው። የኔ ጌትነት ጌታቸው እባላለሁ። በዛ አጋጣሚ ጌትነት ጌታቸው ጌታቸው ላይ ይችላል። ይህን ከጻፋችሁ በኋላ ግዴታ ሰሌክት ማድረግ አለባችሁ። ሰሌክት አደረግን። ከዛን ምንድን አድርጉ ነው የሚለን መጀመሪያ ላይ እዚጋ እንምጣና ፎንት ስታይላችን ወይ ኤሪያል ነው የምንቀይረው። ፎንት ስታይል የምንቀይረው የቱ ጋር ነው? ሆም ታብ ውስጥ ትገባላችሁ። እዚች ነው ውስጥ ለምሳሌ ኢንሰርት ውስጥ ካላችሁ ሆም ታብ የምትለውን መጫን ይኖርባችኋል። ምናልባት ይሄ የማይመጣላችሁ ከሆነ ይሄን ክሊክ አድርጋችሁ ሾታ ቤን ታስክ ኮማንድ የምትለዋን ሌፍት ክሊክ መጫን እንዳትረሱ፣ ለመስራት እንዲያመቻችሁ ማለት ነው። ሰሌክት ካደረጋችሁ በኋላ ሆም ታብ ውስጥ ትገባላችሁ። ከዛ እነኚህ ታይምስ ኒው ሮማን የምትመለከቷት ፎንት ስታይላችን ናችሁት። እንደምትመለከቱት ጽሑፍ ያመጣላችኋል። ከርሰርን ላይ ሳደርገው ይሄው ይመጣል ፎንት ምናምን ብሎ። በሾርትከት ኮንትሮል ትጭናችሁ ሽፍት ከዛን ኤፍ ትጫኑት ይቀያየርላችኋል ማለት ነው። ይሄን ድሮፕ ዳውን ክሊክ እናደርጋትና ኤሪያ ላይ እንፈልጋለን። እዚህ ላይ ከሌለም እንደምታደርጉት መጻፍ ነው። ዝም ብላችሁ ኮምፒውተር ኪቦርዳችሁ እንደዚሁ እንደሆነ ARI ብላችሁ ጽፉ ይመጣላችኋል። ይሄው መጨረሻው ላይ ኤሪያ ለምትለው መጣች። ይችኛዋን ሌፍት ክሊክ እንጫናታለን ማለት ነው። እንደምትመለከቱት ጽሁፉ ይሄኛው ጽሁፍና ይሄኛው ጽሁፍ ሁለቱም ይለያያሉ። ከዛ ቀጣይ ደግሞ ይለናል ፎንት ሳይዛችንን 18 አድርጉት ነው የሚለን። ድጋሚ ሰሌክት እናደርገውና ቴክስቱን ፎንት ሳይዝ ማለት ይሄ ማለት ነው። እንደምትመለከቱ አሁን 12 ነው። እዚህ ጋር መቀየር ትችላላችሁ። ይሄን ክሊክ አድርጋችሁ 18 ምጥሯን መጫን። ይሄው እንደምትመለከቱት አለበለዛ ለምሳሌ ወደ ኋላ መልሰውን 12 ላድርገውና አለበለዛ ይሄኛው አጠገብ ለአጠገብ ሌተሮች አሉ። ሁለቱም ካፒታል ኤ ሌተሮች ናቸው። አንደኛው ሳይዙ ተለቅ ይላል፣ አንደኛው ደግሞ አነስ ይላል። ትልቁን ሌፍት ክሊክ ብትጫኑት ኢንክሪዝ ያደርገላችሁ ነው የሚሄደው። በሁለት ጨምርላችኋል። 18 20 ያደረጉት አሁን ምናልባት መቀነስ የምትፈልጉ ከሆነ ይሄን ብትጫኑት ወደኋላ ይመልሳል ማለት ነው። እኛ አድርጎ የተባልነው 18 ስለሆነ 18 የሚለውን እናደርጋለን። እንደምትመለከቱት መጨረሻ ላይ የጠየቅነው ጥያቄ ደግሞ ከለሩን ወደ ብሉ ቀይሩት ነው የሚለን። ድጋሚ ሆነ ሰሌክት እናደርግና ቴክስት ደግሞ ከለር የምትቀይሩት ማይክሮሶፍት ወርድ ላይ እንዴት ነው? እችኛዋ ኤ ታያቸዋለች። እዚ ሆም ታብ ላይ አሁን ገብታችሁ እችኛዋን እዚች በኤ አቅጣጫ ድሮፕ ዳውን ክሊክ ታደርጓት የተለያዩ ከለር ያመጣላቸዋል። ብሉ የምትለዋን እችኛዋን ብሉ ከለሯን እናንተ ትጫኗታላችሁ ማለት ነው። ቤተሰብ አሁን የሰራነውንም ደግሞ እዚ ኮምፒውተራችን ላይ እዛው ላይ እንዲያስቀምጥልን እናደርጋለን። ፋይል ላይ እንገባና ሴቭ የምትለዋን እንጫናለን ማለት ነው፣ እዚሁ ላይ እንዲቀመጥልን። አራተኛ ላይ ስንመጣ ደግሞ ቴክስት አላይመንት ፕራክቲስ እናደርጋለን። የቴክስት አላይመንት ማለት ነው እዚጋ እንደምትመለከቱት ሚልና ታይፕ ዘ ፓራግራፍ ጽፋላችሁ። ከዛም በኋላ ክሊክ ኦን ሆም ታብ ላይ ገትገቡና ፓራግራፍ ላይ ትገባላችሁ። ከዛ አላይን ወደ ራይት ነው የምታደርጉት። በሾርትከት ኮንትሮል ፕላስ አር ይለናል። የፈልጋችሁ ቴክስት መጽሐፍ ነው ስለ ፕራክቲስ ስለሆነ ወደ ወርዳችን እንመለሳለን። እዚጋ እንደምትመለከቱት ምናልባት እዚጋ ሆን የተፈራሩት የተጠቀሙት ምንድነው ከታች በኩል ታስክ ባራችሁ ላይ ስትጫኑት ይመጣል። አሁን ስጫነው ይሄን ይመጣል። ይሄን ድጋሚ ስጫነው ደግሞ ይሄን ወደዚህ ይቀይራል ማለት ነው። ሄሎ ወርድ የምትለዋን ብቻ ቴክስት ብቻ ላስተካክላት ለአራተኛው ጥያቄ ማለት ነው። እዚጋ እንደምትመለከቱ አሁን ቴክስቱ አላይመንታችን ይኸውላችሁ የምታገኙት አላይመንትን የምታገኙት የቴክስቱ የሚቀመጥበትን በስተግራ በስተቀኝ የምታደርጉበት ማለት ነው እዚህ ውስጥ ነው። ወይንም ይኸውላችሁ ኢንሰርት ውስጥ ካላችሁ መጀመሪያ ሆም ታብ ውስጥ ገባላችሁ። ከዛን ይሄኛው ፎንት ነው አይደል ግሩፑ ተውት። ቀጣዩ ፓራግራፍ ይላል። በሱ አቅጣጫ ከፍ ብሏል። ለምን እዛው ጋር እነኚህ በአጠቃላይ ምንድናቸው አራቶቹ? ይሄኛው
አላይን ሌፍት ነው፣ ይሄኛው አላይን ሴንተር፣ ይሄኛው ደግሞ አላይን ራይት ነው። ይሄኛው ደግሞ ጀስቲፋይ ነው። የምንጠቀምበት ለምንድነው? ለፓራግራፍ ነው። ብዙ ቴክስት ሲሆን ከግራም በስተቀኝም እኩል እንዲሆን እንጠቀምበታለን። አሳያችኋለኝ። ለጊዜው ግን ችኛዋን ሄሎ ወርልድ የምትለዋን ብቻ ሰሌክት ላድርጋትና ላሳያችሁ። ሰሌክት አደረኩት። አሁን ያለው ጀስቲፋይ ነው። ጀስቲፋይ ደግሞ ከሆነ በስተግራ ጀምሮ ግጥም ይላል፣ በስተቀኝ ግጥም ስለሚል ነው። ሴንተር ላይ ባደርጋት ችኛዋ መሀል ላይ ነው የሚያደርግልን። በሾርት ከት ኮንትሮል ፕላስ ናት። ዴስክሪፕሽናት ተመልከቱ። መሀል ላይ መጣች ቴክስቷ። ይሄኛው ደግሞ ሌፍት ነው፣ ወደ ኋላ ነው የመለስልን፣ ግራ ላይ ወደ ግራ በኩል ይኸው እንደዚህ ያደርጋል። ችኛዋ ደግሞ ራይት ናት። ችኛዋን ብቻ ናት፣ ወደ ቀኝ ይወስደዋል። እንደምትመለከቱ አርጉ የሚለንም ወደ ቀኝ በኩል ስለሆነ እንደዚህ እናደርገዋለን ማለት ነው። ሌላኛው ግን ችኛዋ ጀስቲፋይ አጠገቡ ያለች ነው የምትመለከቷት። ጀስቲፋያችን እንዴት ነው የምታደርጉት? ለምሳሌ ይሄኛውን ፓራግራፍ ጀስቲፋይ ነው አውቶማቲካሊ፣ ግን ሰሌክት አድርገውና እንዳለ ፓራግራፉን ለምሳሌ ይሄኛው ሌፍት ልጠቀም። ችኛዋን ሌፍት ብቻ ናት። ተመልከቱ። አሁን በስተቀኝ በኩል ያለው ምን ገባ ወጣ ያለ ገባ ወጣ እንዳይል ከፈልጋችሁ በስተግራም በስተቀኝ ግጥም እንድል ከፈልጋችሁ ሰሌክት አደረጉትና ምን ጊዜ ቢሆን ፓራግራፋችሁን ጀስቲፋይ የምትለውን ነው የምትጠቀሙት፣ ወይም በሾርትከት ኮንትሮል ተጭናችሁ ሌተር ጄ ነው ማለት ነው። አሁን ስጫ ነው ይሄ ግጥም ይላል እንደምትመለከቱት። ይሄው ቤተሰብ በዚህ መንገድ ይስተካከላል ማለት ነው። በጣም ቀላል ነው። እናንተ ግን የሚጠበቅባችሁ ቪዲዮን ከወደዳችሁ ሰብስክራይብ አድርጉ። እንደዚሁም ደግሞ ለብዙ ሰዎች እንደስልኝ ላይክ ማድረጋችሁን እንዳትረሱ ፋሚሊ። የመጨረሻውን እንስራ። አምስተኛዋ ላይ ስንመጣ ደግሞ ክሬት ቡሌት ሊስት ይለናል። ይሄን የምትጠቀሙት በተለይ ዝርዝር ሀሳብ ሲኖር፣ በነገራችን ላይ ለምሳሌ እናንተ ምናልባት የዩኒቨርሲቲ ተማሪዎች ከሆናችሁ ስራ ላይ ስትሰሩ ሊሆን ይችላል፣ ለሆነ ቢሮ ደብዳቤ ስትጽፉ ምናምን ሊሆን ይችላል ነው። ኢቨን ተማሪዎችም ከሆናችሁ ደግሞ 8ኛ 7ኛ እንዲሁም ደግሞ 9ኛ ክላስ ከሆናችሁ በብዛት ፈተና ላይ እነኝን ያመጡባቸዋል። እና ቡሌት ሊስት የምንጠቀማት ለዝርዝር ሀሳብ ነው። እዚጋ እንደምትመለከቱ ለምሳሌ ፋቮሬት ፉድ ናቸው። በአጠቃላይ እዚጋ የምትመለከቷቸው የሚወደዱ 5 ፋቮሬት ፉዶች ናቸው። ፒዛ፣ ሱሺ፣ በርገር፣ ፓስታ፣ አይስክሬም ምናምን አለ። ሰው እነኝን በዝርዝር ሀሳብ እንድናስቀምጥ አንደኛ ሁለተኛ ላላል በለዛም ደግሞ ዶት እያደረጋችሁ መዘርዘር ትችላላችሁ። መጀመሪያ የምናደርጋለን ማለት ነው፣ እንጽፈዋለን ሁሉንም። እሳችን ማለት ነው ፋቮሬት ፉድስ የምትለዋል እንጽፋለን። መጀመሪያ ከታይ ልምጣና እዚጋ ልምጣና ኢንተር ልጫን። እዚጋ ግን ምናልባት ይወላችሁ ስታይላችሁ የላይኛውን የዚህን ኮፒ እንዳያደርግብን ምናደርጋለን? ችን ኤን ሌፍት ክሊክ ትጫኗታል። ችኛ ክሊር ኦል ፎርማቲንግ የምትለዋን ስለምታጠፋለን ወደ ኖርማሉ ስለምትመልስልን ማለት ነው። ምንጊዜም በ መጫን አለባችሁ ታሪክ ማጥፋት። እየጽፋለሁን ፋቮሬት ፉድ እየጽፋለሁኝ። ከዛ ፋቮሬት ፉድ ውስጥ ማን ማን አለ? ፋሚሊያን እዚጋ የምትመለከቷቸው ፒዛ፣ መጀመሪያ ፒዛ ናት። ከዛ ሱሺ የሚላለ፣ ከዛም በኋላ ቀጣይ ከፓስቷ ቀጥላ መጨረሻ ላይ ያለችው አይስ ክሬም ትላለች ማለት ነው። አይስ ክሬም ብለን እንጽፋለን እንደምትመለከቱት ማለት ነው። ይሄንን ለማስተካከል መጀመሪያ ምንድን ነው ማድረግ ያለብን? እንደምትመለከቱ በመካከላቸው ያለው ጋፕ ወይም ላይን ስፔሲንጋቸው ስለተራራቀብን ሁሉም ሰሌክት ላድርጋቸው እና እዚች ማለት ይመጣለች ላይን ስፔስ ስለምትባል ድሮፕዳውን ክሊክ ታደረጓትና ሪሙቭ ስፔስ አፍተር ፓራግራፍ የምትለዋን ትጫኗታላችሁ። አሁን ስፔስ አይኖረውም፣ ጀስት አሪፍ ነው። እንዲሁም 1.5 ብናደርጋት በጣም ደስ ይለናል ማለት ነው። በደንብ እንዲለየን ደግሞ የቴክስት ሳይዛችንን ተለቅ እናደርጋት። ይህን ክሊክ ላድርገውና ሀይል አድርገው ለእናንተ እንዲታያችሁ በደንብ ማለት ነው። ፋቮሪት ፉድ የምትለው ርዕስ ስለሆነች እሷን ብቻ ከላይ ልንጣና ሰሌክት ላርጋት። ከዛም በኋላ ሳይዟን ልጨምራት፣ ቢያንስ 36 ላርጋት። አሪፍ ናት። ሴንተር ላይ ላርጋት። ርዕስ አደለች፣ ቦልድ ላርጋት። ከለሯን ደግሞ ከፈለኩ ቀይ፣ ደስ ያለኝን ማድረግ እችላለሁ። እዚጋ ግን ለምሳሌ ቴክስት ኢፌክት ምናምን ስላለ ይህን ክሊክ ላድርገውና ለምሳሌ ችኛዋ ልጫ ናት። ይሄን ደግሞ ቀይ ባደረገው ከለሩን በጣም ነው የሚያምረው ፋሚሊ። ይሄው እንደምትመለከቱት ፋቮሬት ፉድ የምትለቻለች። ከፈለግንም ከብለዋ ላይ እንዲያሰምርባት ይሆን መጠቀም እንጫን መጫን ይችላል። ይኸው አንደርላይን አድርጎልናል፣ ፋቮሬት ፉድ ይለናል። እነኝህን ደግሞ ግን በቡሌት ማድረግ ስላለብን ከቴቴሩና ከሳች ታስገባላችሁ። ከዛ ሌፍት ክሊክ ጫን ብላችሁ ወደ ላይ መጎተት ነው። ስትጎተቱት ሁሉም ሰሌክት ያደርግላችኋል። ከዛን እዚሁ ላይ ትመጡና በምን አቅጣጫ ሆም ላይ ታብ ውስጥ ገቡና ከዛን በፓራግራፍ አቅጣጫ እዚጋ ከላይ በኩል ይሄኛውና ይሄኛው በቡሌት ሲሆን ይሄኛው ደግሞ በነምበር ለምሳሌ ክሊክ አድርጌ ለምሳሌ 1 2 3 በዝርዝር ኤቢሲ እንደዚህ እያደረገ እንዲያስቀምጥላችሁ ማድረግ ትችላላችሁ ማለት ነው። እኛ የምንፈልገው ግን ቤተሰብ በቡሌት ስለሆነ ስለዚህ በቡሌቷን ድሮፕዳውን ክሊክ ታደርጓትና የፈለጋችሁ መምረጥ ትችላላችሁ ማለት ነው። እናንተ የተመቻችሁን እንችነዋል ለመረጣት ሰዎችነዋል ሌፍት ክሊክ ጫናት አለው ማለት ነው። አሁን በዚህ መንገድ በቡሌት አደረግ ነው ማለት ነው። ከፈለጋችሁም በነምበሪንግ ማስቀመጥ
ትችላላችሁ ማለት ነው። ቤተሰብ እንደምትመለከቱት እንዳለ በአጠቃላይ ጨርሰናል። ነገር ግን አንድ የቀረን ነገር አለ። ነገሮችን ሁሉ ሰርታችሁ ስጨርሱ ግዴታ ሴቭ ማድረግ አለባችሁ። ይህን ክሊክ ማድረግ ነው። ሎኬሽን ስለመረጥን ችግር የለውም። ከዛ ኤክስ ምልክቷን ስትጫኗት ለኮንትሮል ስለምንጠቀማት ይህን ሊትርቻ ነው ምን ያደርግልኛል? ክሎዝ ያደርግልኛል ማለት ነው። እስካሁን የሰራሁትን የቱ ጋር ማግኘት የምትሉ ከሆነ ቅድም ያስቀምጥን በቃ ፋይል ስቶር ከፍታችሁ ምን ውስጥ የምታገኙት ፒክቸር ውስጥ ስንገባ ማይሆ የምትለውን በከፍታት ይኸው እንደምትመለከቱት ይከፍትልናል። አሁን የሰሯቸው በአጠቃላይ ማለት ነው እዚህ ላይ ተቀምጦልናል ወይም እዚህ ላይ ሴቭ አድርጎልናል ማለት ነው። ቤተሰብ ይህ ቪዲዮ ጠቃሚ ሆኖ እንዳገኛችሁ ተስፋ አድርጋለሁ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ፓርት 2 ስላለው ፊት ለፊት እሱ ጋር እንገናኝ ማለት ነው።